የህይወት አጋር ላይ ጠፍቶኝ ማማክረ ሰው እንዳይኖር ለክሳይ ተጠበቁ በላይ ነው። በእውነት እውነቴን ነው። ያኔ እንደዚህ አታሳፍሪኝ በእናትሽ። በቃ ተረድተኸኝ ችግርህን ነግረኸኝ አሁን ላይ እንዲህ እንድትለኝ ራሱ በቃ እኔ እንጃ። እና ኪራ ስላወኩ በጣም ደስ ብሎኛል። በጣም እኔ እኮ እንዲህ ሰላም እንዴት ናችሁ? ውድ ተወዳጅ ቤተሰቦቻችን አለውን እግዚአብሔር ይመስገን ከራሴ ጋር ይኸው ቁጭ ብዬ ዛሬ ደግሞ ቁጭ ብዬ የመጣሁት እንግዲህ ይቅርታ ያው ለእናንተ ክብር አለኝ፣ ግን ያው ቁጭ ብዬ ልስራላችሁ። ያው ቁጭ ብዬ ስሰራ ክብር የሌለኝ እንዳይመስላችሁ፣ በጣም ስለማከብራችሁ። ያው ካፌ ውስጥ ነው ያለሁት ምናምን ያው ሰውም እንዳያይ እዚህ ጋር ሌላ ነገር ሳይ ያው ለየት ብዬ መታየት ስለማልፈልግ ነገሮችን ያው በቃ ቁጭ ብዬ እሰራለሁና እንዴት ናችሁ? ሰላም ነው? ናፍቃችሁኛል በጣም እውነት። ባለፈው ከተፈጠረው ነገር በኋላ በጣም ናፍቃችሁኝ ነበር፣ በጣም ከምነግራችሁ በላይ። በቃ ምን ልበላችሁ፣ በቃ ማለት አቢያን ሁሉ ግርግር ስትፈጥር ቤት ውስጥ መታ በቃ እሱ ነገር በሰላም አልተፈታም። ቤተሰብ እንደምታስቡት አይደለም። በቃ ማይሆን ነገር ተፈጥሯል። በቃ ማይሆን እንዴት ልበላችሁ፣ በቃ ውብዬ አልሰማችም። አቤ እንዳትናገር ደብቄ ነበር የነበሩትን ነገሮች በቃ ማለት ውብዬ ዝም ብላ ብታቂ ይደብራል። ነገሮችን እኔ ሳልነግር ከኔ አፍ ሳይወጣ ነገሮችን ዝም ብላ ብታቅ ይደብራል በጣም። እና ያው ለሷ አሳውቄ ምናምን እሱን ጊዜ እጠብቃለሁ። ያው እሷን ማስተዋወቅበት ጊዜ አለ ምናምን። ያው ከልጅቷ ጋር ምንም ነገር ሳይኖር ገና ዘልዬ እሷን ማስተዋወቅ አይመጣውም ብዬ ነው። እና ቤተሰብ መጀመሪያ እናንተ አውቁልኝ። ቪዲዮ ታያለች ግን በቃ ቢሆንም ላርግ የሷም ነገር ታቆታላችሁ። እሷም ሰላም አይደለችም አሁን ባለችበት ነገር ላይ በቃ ብዙ ችግሮች እየገጠሟት ነው ያሉት። እኔ ነገሮችን ያው ራሴን ላረጋጋ ትንሽ አየር ልውሰድ ብዬ ነው እንጂ የሷን ችግር ትቼ አይደለም። እሺ ቤተሰብ እዚህ ጋር አሁን ቪዲዮ መሰራላችሁ የሷን ነገር ሳያሳስበኝ ቀርቶ ወይ የሷ ነገር በቃ ምንም ሳይመስለኝ ቀርቶ አይደለም። ያው አዝኛለሁ ባለው ነገር በጣም አዝኛለሁ ግን ቢሆንም በቃ እኔ መኖር አለብኝ። እኔ ስኖር ነው እሷንም ማኖረው። እሷንም ያሉትን ጠላቶቿን አጠገቧ እንዳይደርሱ ላረግ የምችለው እሷ እኔ ስኖርላት አይደለ። ባለፈውም አይታችኋል ይድኔ መጥቶ እንዴት ሲወቅሰኝ እንደነበር። በቃ እሷም አይታችኋል። በቃ ቤተክርስቲያን ወስዳኝ ነጠላ አልብሳኝ በቃ ማለት ቤተክርስቲያን ድረስ ወስዳ ጸበል አስጠምቃኝ እግዚአብሔርን ቃል እንድንሰማ አድርጋ ምናምን በቃ ሌላ ታሪክ ነች ልጅቷ። ሆነ ከምታስቡ በላይ ሌላ ታሪክ ነች። እኔ ልቤ ላይ አሁን ሌላ ነገር እየተሰማኝ ነው። ቤተሰብ ፈጠንክ እንዳትሉኝ እንጂ በቃ ስለሷ ሳስብ እውነት ደስ ይለኛል አሁን ላይ። በቃ ስለሷ ሳስብ የምታረግልኝ ነገር የምታስብልኝ ነገር በቃ ትለያለች እውነት። እኔ ይድኔ እውነት ውለታውን መቼ መመለስ ራሱ ምችል አይመስለኝም። ይድኔ እንዴት እኔ እንደዚህ አይነት የተባረከች ልጅ መጥቶ እኔን እንዴት አስተዋወቀኝ? እንዴት ማለት እኔ እንደዚህ አይነት ሰው አለ ግን እውነት በዚህ ሰዓት አለ? ለጓደኛው አስቦ ገና ሳምንት አይሆንም ገና ካወቀኝ አይደለ? በዚህ ፍጥነት በቃ ለኔ የምትሆን ጥሩ ልጅ አምጥቶ ከጎኔ አስቀመጠ። እንግዲህ የሱን ውለታስ ራሱ ምን አድርጌ ነው መልሰው? ቤት ለሱ ያሰብኩለን ነገር አለ፣ ጠብቁ እሺ፣ ችግር የለም። እና ባጭሩ በቃ እሷም አሁን እዚህ ቀጥሪያት ነው ያለሁት። ትመጣለች ምናምን ይኸው ደርሳለች። እንደው እኔ እንጂ ፀሐይ እንዳይመጣሽ። ፀሐዩ እንዴት ነው አንገላታሽ? አላሽ እንዴት ሰላም አለሽ? ፀሐይ ላይ ሆነሽ ምን ተጋበ ይዘ እንዴት ነሽ? ሰላም አለሽ? ጠፍተሻል። ምንድን ነው አንቺ? ብቻ ደስ ይላል እውነት። ያው እየነገርኳቸው ነው ለቤተሰብ። ሰላም ባያቸው እስቲ መጀመሪያ እንዴት ናችሁ? ሰላም ናችሁ? ያለው ደህና ነኝ። ናችሁ? የኪራ ቤተሰቦች አላችሁ? እንዴት ናችሁ? ናፍቃችሁ ነበር ምናምን። አልናፈቁሽ? ኧረ ናፍቀውኛል። ታዲያ እንዴ ምንድን ነው አንቺ? በደንብ በኋላ አብራራለሁ ብዬ ነው። እንዴት ነሽ ታዲያ? መንገድ ምናምን አላደከመሽ? ኧረ ፀሐዩ ራሱ አይደል? ያደክማል በጣም።
እኔ ራሱ በዚህ ሰዓት አንቺ መጥራት አልነበረብኝ። እውነት ተቃጠልሽ በጣም ተቃጠለኝ። አንተማ እና ምን ትጠጫለሽ? የሆነ ነገር ጠጫ። ውሃ ግን ቡና ጠጪ። አይ ውሃ ሸለኛ እውነት ማርያም። እሺ በቃ እና ከላይ እና አልሽ በእናትሽ። እሺ ያው ቤተሰቦቻችን እንግዲህ ሰላም እያልኩ ነበር ምናምን በቃ ስላንቺ እየነገርኳቸው ምን አልካቸው? ምን ማለላቸው ምን ነገር አለ ብለሽ እንዴ? በቃ ሁሉን ነገር ነው ስላንቺ እንጃ። የመጣሽ ቀን ራሱ በቃ እኔ እድሜ ሲመጣ እውነት አልመሰለኝም። ዋሽ መጣ አጥልሽ የመጣሽ ቀን ራሱ በቃ እኔ የሆነ አለ አይደል ውስጥሽ የሚነግርሽ ነገር አለ የሆነ ነገር እንዳለ ግን እሱ እንዳለ ሆኖ በቃ እኔ ስላመጣሽ በጣም ደስ ብሎኛል ምናምን በቃ እንደዚህ አይነት ጊዜ ስላሳለፍን ያው በጥሩ ነገር አልተዋወቅንም። አዎ ስንጀምር ማለት አይተሻል ያኔ ምን እንደተፈጠረ ምናምን አይተሻል ብዙ ነገሮች አይተሻልና እነዛን ነገሮች በቃ እኔ የደበሩኝ ያንቺ ደስ የሚል ነገር እንዳለው ሆኖ የአቤ መጣ እንደዛ መበጥበጥ አሁን ይድኔ ራሱ እሷን ሲመጣ ያለውን ነገር ሲያሳልፍ አይተሻል እና እንዴት ነው አሁን በቃ በጣም አይደብር ማለት አቤ እንደዛ መሆኗ እኔ ቤተሰብ በጣም ደብሮኛል። እውነቴን ነው የምላችሁ እና እሷን ራሱ አስቀይማለች። አሁን ያለችው አስቀይማ ነው ተቀይማለች። አሁን እሷ ዛሬ ራሱ በቃ እውነት የይድኔ ነገር ስለሆነባትና እኔንም ያለሁበትን ችግር ስለምታውቅ ነው እንጂ የመጣችው በቃ ባለፈው ራሱ ነጠላ ይዛ ቤተክርስቲያን እንሂድ ስትለኝ በቃ እንዴት ደስ እንዳለኝ ቤተሰብ እውነት በጣም ደስ አለኝ። በቃ ይሄን ያህል የሚያስብ ሰው አለ በዚህ ሰዓት ብዬ በቃ እስከማስብ ድረስ እስከምናገር በቃ ጭንቀቴን ተረድታኛለች። እውነት አይደል ተረድትሽኛል ጭንቀቴን ብዬ አስባለሁና እዚሁና ብናስቀራት ደስ አይልም? ከዚሁ ቪዲዮ ላይ ሁሌ ብታዩት እንዴት ነው ደስ አትል? ጋይስ ስለተረዳኸኝ በጣም ደስ ብሎኛል በእውነት። እኔ የምፈልገው እሱ ነው በቃ። አዎ በቃ እኔ ደግሞ በቃ ከምንም በላይ ደስ ያለኝ አንቺ የኔን መረዳትሽ ምናምን በቃ ይድኔም እኔ ይድኔ ይዞ ሲመጣ መጀመሪያ አደነገጥኩ። እንዴ ምን እንዴት ነው እኔ አስቦ ነው ይድኔ ሰው ያመጣልኝ ማለት እንዴት ይሄን ያህል ርቀት እስከዛሬ አጠገብ ያሉ ሰዎች አሉ እኮ ግን ይሄን ነገር አላሰቡልኝም። ገባሽ? እኔ ችግሬን ተረድቶ የሚያማክረኝ ሰው ምናምን በዚህ እዚህ ጋር ብቻ አይደለም በስልክም እናወራለን ምናምን እና ያው አሁን የተገናኘ እንዳይመስላችሁ ልላችሁ ነው እና ብቻ ይድኔም እግዚአብሔር ይስጠው አንቺ የመሰለች ቆንጆ ይዞልኝ መጥቷል ምናምን እንደዚህ አይደብርሽም? እንደዚህ ያው ዞሮ ምንድነው ለህቴም ጥሩ ነገሮች ትሰጠኛለች፣ ካሁን በኋላ ተመክረኛለች። በቃ የሆነ አላት በጉልበት ነገሮች እስከዛሬ ድረስ ያው ሰው የሚናረረው በእኔ ምን መሰለሽ በቃ የሆነ ጉልበተኛ ነህ፣ ተረጋግተህ ማሰብ አትችልም፣ ተረጋግተህ አስብ፣ ነገሮችን አስተውል ምናምን ይለኛል እና ሁሉም ሰው እኔን አልተረዳኝም ብዬ ነው የማስበው። ገባሽ? አሁን አንቺ ተረድተሽ ነገሮችን ገና ከመምጣትሽ እንኳን ነገሮችን ተረድተሽ ይሄን ሁላ ነገር አረግሽልኝ። አየሻል አንቺ ራሱ አስበሽ ይሄን ሁላ ነገር ስታረጊ ስንት ቀን የሚያቆኝ ሰዎች ግን እዛ አንተ ሳይረዱኝ ያው ከጎኔም የነበራችሁ ቤተሰቦቼ እናንተ የምታዩኝ አልተረዳችሁኝ፣ የኔን ችግር አልተረዳችሁም ነበር። ያው እሷ ተረድታ በአንዴ ሁሉ ነገር እያስተካከለችልኝ ያለች። እንግዲህ አስቡ እንደዚህ አይነት ሰዓት እንዴት እንደዚህ አይነት ሰው ይገኛል? አይገኝም። በቃ ባጭሩ በጣም ጥሩ መልካም ሰው ነሽ። እውነት ነው። እንትን ሲለኝ ሲያመጣኝ ሁሉ ነገር ነግሮኛልና ለክሳይ ከጠበቅኩ በላይ ነው በእውነት እውነቴን ነው። ያኔ እንደዚህ አታሳፍሪኝ በእናትሽ። በቃ ተረድተኸኝ ችግርህን ነግረኸኝ አሁን ላይ እንዲህ እንድትለኝ ራሱ በቃ እኔ እንጃ። እና ኪራ ስላወኩ በጣም ደስ ብሎኛል በጣም። ኧረ እኔም ደስ ብሎኛል እውነት። እኔ እንዳንቺ አይነት ሰው መልካም ሰው ያመጣልኛል ብዬ አላስብም ነበር እውነት። በይልኔ አንቺ ወደዛው እኔ እናንተን ራሱ በምንም አለያችሁም ታውቃለህ። በቃ እኔ እንጃ ገና በሶስት ቀን አውቀሽ እንደዚህ ትይኛለሽ በእውነት። ያው ይድኔ መልካም ሰው ነው። ያው መልካም ነው ነገር ነው ለኔ ሊያመጣልኝ የሚችለው ግን ቢሆንም አለ አይደለ ያንቺ ደግሞ ይለያል እውነት። ብዙ ጊዜ ሌሎች ሴቶችም አግኝቼ አውቃለሁ በአካል ምናምን ተዋውቄ ምናምን ዴት ወጥቼ አውቃለሁ። ግን ያንቺ ደግሞ በቃ አለ አይደል ጸበል እንሂድ ብሎኝ የኔን ችግር ተረድቶ አዳምጦ ይዞኝ የሄደ ሰው እስከዛሬ አላጋጠመኝ እውነት። የእህቴ ችግር
ቤት ውስጥ ያለውን ችግር ታውቂያለሽ። ለነገሩ ቪዲዮ ብቻ የምታየው ልታውቂያችሁ የሚያውቁት ስላላየሽ እድሜ ነግሮሻል። በጣም ጥሩ እና በቃ እሷ ባሏ ስንት ነገር ለፍተን አስታርቀን ከዚህ በፊት ብዙ ችግሮች ተፈጥሮ ነበርና ቤተሰብ ታውቃላችሁ። ያንንም መላ አድርገን ያንን አስታርቀን እዚህ ደርሰን ሰላም እየኖርን አንድ ወር ሙሉ ሲጠፉ ቤተሰብ ሚዲያ ላይ ጠፉ። አንድ ወር ሙሉ እና ከነሱ ጠፍተው መጥተው ለካ ሌላ ነገር ይዞ ነበር ናሂ፣ ሌላ ሚስት ይዞ ሌላ ቤተሰብ እንትን ብሎ ምናምን በቃ ማይሆን ነገር ተፈጠረና ያ ነገር እኔን አሳበደኝ። አይተሽ ከሆነ ቪዲዮም ሄደም ሊነግርሽ ይችላል። ራሴን ላጠፋ ሞክሬ ነበር ምናምን በቃ አሁን ከራሴ ጋር ኢድኔ መጥቶ ነው ራሱ የዛን ቀን ኢድኔም ባይጥል ፈጣሪ እውነት እዚህ ጋር ራሱ በአካል ቆመሽ ላታገኝም ትችይ ነበርና በዚህ ሰዓት እኔ አንቺን ማግኘቴ በጣም ደስ ይለኛል። እውነቴን ነው በጣም ደስ ይለኛል። እንዳንተ አይነት ጓደኛ እንዳንተ አይነት ወንድም ስላገኘሁ በጣም እድለኛ ነኝ። ምክሬን ስለተቀበልክም ኪራዬ ስላወኩ ደስ ብሎኛል። በጣም በጣም አሪፍ ልጅ ነው። በጣም ማለት ነው። አሁን ብቻ ሳይሆን ወደፊትም ቀጥልበት፣ ጸባይህን እንዳትቀይረው። አይ እኔ እኮ ጸባይ ሳይሆን በቃ ያለው ችግር ነው ጸባይ እንድቀይር ራሱ ያደረገኝ። በቃ ምንም እንደሚሉት ምናምን አይደለህም። በቃ እኔ እንጃ። እስቲ ንገሪያቸው በእናትሽ። እስቲ አንድ ሰው እኮ የሚሰማኝ አጣው። አንድ ሰው እውነቴን ነው ብላችሁ በቃ የሚገርም ሰው ቀርባችሁ እኔም ብታዩኝ እኔ መጥፎ ነገር አስቤ የሆነ ጉልበተኛ ሆኜ ልበጠብጥ ፈልጌ አይደለም። በቃ የተፈጠረው ነገር ነው። ቤት ውስጥ የሚፈጠረው ነገር አይምሮዬን ይቀይራል። በእናንተ ቦታ ቢሆን ሰው እህቱ አንድ ነገር እየተበደለችበት እንዴት ዝም ብሎ ማየት አይችልም? አይደል? እንዴት ትሻለሽ? አንቺስ ወንድምሽ ወይ እህትሽ አንድ ነገር ብትሆን እንደዚህ ሌላ ባል ይዞ ሌላ ሚስት ይዞባት ቢመጣ ባሏ እንደዚህ ዝም ብለሽ አታይም አይደል? ምንም ነው ያልተረዱ የመረዳዳት ችግር ነው እንጂ በፍጹም አንተ ላይ ምንም አይነት ችግር የለም። ቴንኪው በጣም ነው እንደዚህ ስላችሁ በጣም አመሰግናለሁ። ያው አንቺን ስላወቅኩሽ እኔም ደስ ብሎኛል። አንቺ ብቻ ሳትሆኚ እኔም ደስተኛ ነኝ። አንቺ በማወቄ እዚህ ድረስ መተሽ ያው እኔን ለማጽናናት ያው ማታረገው ነገር የለም፣ ማትገባበት ጉድጓድ የለም እና እስቲ አንዳንድ ነገር ባያቸው ዝም አትበያ። አይናፋር ነች። ያው ማውራት ራሱ አችልም ቤተሰብ ይሄን ያለው ያው እንግዲህ በቃ በተግባር ነው ሁሉን ነገር በተግባር የምታሳይ ሰው ነች። አስቡ እንግዲህ እንደዚህ አይነት መልካም ሰው በዚህ ሰዓት መገኘቱ በጣም ከባድ ነው። ምንም በቃል አይደለም ገልጽልህ። ስጦታ ምትችላለህ ስጦታ ትችላለህ። ያሳሳፍሪኛል ይበላል ስጦታ አይስማማም። ደስ ይላል። አይ አልስማማም። በቃ ስጦታ አልፈልግም ከአንቺ። አይ እውነቴን ነው ማርያም። እንዴ እኔ ስጦታ እፈልጋለሁ ብያለሁ እንዴ? እኔ አመጣሁልህ ስለሚገባ አመጣሁልህ። አንቺ እኔን ለማጽናናት ነው? አይ ስለሚገባ ለማጽናናት ነው አይደለም። በቃ መስጠት ፈለኩና ይገባዋል ብዬ አስቤ አመጣሁልህ። የከባድ ነገር ውስጥ አትክተቺም በእናትሽ። እኔ አሁን ገና ሁለት ቀን 3 ቀን ካወኩሽ በደንብ ገና ብዙ ስጦታ እሰጥሃለሁ። ቤተሰብ ይሄ ሌላ ነገር ነው። ይሄ እኔን ሌላ ነገር ውስጥ ለመክተት ነው ጭንቅላቴን። አሁን ይሰጠው ወይስ ምንድን ነው? እሺ ያመጣልኝ ምን ይመስላል? ግን ለአንተ የምሰጠው ስጦታ ምን ይመስላል? መኪና ነው የሌለ መኪና ተሰጠ እና ሌላ ምን አለ? አታሳፍረኝ። ምን አመጣሽ? እሺ ከኔ ቢሰጥ ደስ የሚል ስጦታ ምንድን ነው? ካንቺ ቢሰጠኝ ደስ የሚለኝ ነገር ምን አለ? ሁሉም ነገር ካንቺ ከሆነ ደስ ይለኛል። ያው አስበሽ ነገሮች አስተውለሽ ስለምታረጊ ካንቺ ቢሰጠኝ ደስ ይለኛል። ሁሉም ነገር ምንም እርሳስ ይሄን ኮዳ እንኳን በሰጪኝ በቃ ያው ዋናው ደስተኛ መሆን አይደል? ስጦታ ደግሞ ትንሽና ትልቅ የለውና እኔ ደስተኛ ነኝ። እውነት በምታረጊው ነገር እያንዳንዱ ነገር ደስተኛ ነኝ። ይሄንን ስጦታ ማሰበሽ ስለምትሰጪኝ ለኔ በጣም ደስ ብሎኛል። መጀመሪያ ስጦታ ይልስታ እኔ ነበርኩ ግን መስጠት የነበረብኝ። እንዴት አንቺ ትሰጫለሽ? አዲስ መግባት አይቻልም። አቤት ሄደግ ትንሽ ሳስፔንስ ልብታ ያንቺ ትልቅ ነገር ነው። እንዴት ተሽመጣሽ? ምንድነው? ልብስ ነው? አይ አቤት ሄደህ ታያይሻለህ። አሁንማ አልነግርህም። ኧረ ተይ በእናትሽ ቤተሰብ ልትከፍታ እና ተረልኝ
ምን ለኔ አስበሽ ተጣጣመጣሽ ከፋይ ማለት ቤተሰብ እኔ እንደዚህ በዚህ ፍጥነት እኔን አስቦ ይሄን ችግሬን ተረድቶ እንደዚህ የሚያደርግልኝ ሰው አገኛለሁ ብዬ አላሰብኩም። ገና ብዙ ከአእምሮዬ በላይ ነሽ። እውነት ከአእምሮዬ በላይ ነሽ ማለት በቃ ከማስበው ነገር በላይ ነሽ አንቺ። እውነቴን ነው ብለሽ እና ምን ብዬ ልግለጽሽ? እሺ ምን ማለት አይጠበቅም። ከፍቼ ሊሆንሽ ምናምን እሺ ወይ በቃ ይከፈት። አንቺ ለኔ አስበሽ እንደዚህ ገና ካሁኑ በስጦታ ማለት እኔ አንቺ እንትን እንድለው ማለት ሌላ ሀሳብ እንዳስብ ነው በአንዴ እንደዚህ አይነት ነገር ተከትለሽ በጭራሽ አይደለም። እና እኔ እኮ እያሰብኩ ነው ያለሁት አሁን እኔ ማለት በቃ እኔ በፈጠነ ባትኝ ደስ ይለኛል፣ ግን በቃ እኔ እንደዚህ የሚያስብልኝ ሰው ራሱ አገኘው ወይ እኔ ደስ ብሎኝ ሳልጨርስ ሌላ ነገር ሌላ ስጦታ ይዘሽልኝ ስለሚገባው እኮ ነው ኪራዬ። በጣም ደስ ይላል። ከባድ እሺ ቤተሰብ እኔ ቃል የለኝም እውነት ማለት ይሄ በምን ብዬ ነው እሺ አሁን ስለሷ መናገር የምችለው? ማለት እኔ አንደበት አለኝ? ኧረ አታከብደው እንዴ ገና ብዙ ስጦታ ሰጥሃለሁ። እሺ አንተ ደስ የምትይ ሰው ነሽ እንዴ? ምን ልትሆን ነው? ኧረ ማርያም ምን ይደብራል ማለት እኔ እንትኔን መቆጣጠር አልችልም። የሆነ አላህ ፊቴ ላይ ያለውን ሪአክሽን ምን ብዬሽ ላውራ? ምን ብዬ አሳፈርሽኝ እኮ ነው። እኔ እኮ እንዲህ እንድትል አይደለም ስለሚገባው በጣም ደስ ያለሽ ነው ቤተሰብ። እሺ አሁን ማለት እሷን መልቀቅ አለብኝ እኔ እጇን እንደዚህ ይዤ ሁሌ መሄድ አለብኝ እንጂ አሁን እሷን ራሷ አምኜ መልቀቅ የለብኝ እውነት። በቃ ግን ደስ ያለሽ ወደ እኔ እንደዚህ አላሰብኩም ነበር ማለት ነው። በዚህ ፍጥነት አስበሽ ለኔ ተጨንቀሽ ነገሮችን ግብ ሳምንታሽ ምን አይነት ሰው ነች ቤተሰብ? ምን አይነት ደስ የምትል ሰው ነች? ስንቱ በሚጣላበት ስንቱ ጠላትና ጠላት በሚሆንበት ዘመን ለኔ አስባ አጽናንታኝ ምን ብላ ያን ሁሉ ነገር አድርጋ ሳታበቃ ደግሞ ሌላ አዲስ ነገር ይዛልኝ መጣች እና አሁን እሷን እሺ መልቀቅ አለብኝ ቤተሰብ ነው ማለት ከስሬ መጥፋት የለብሽም ነው ከስሬ እንዳታሽ እውነት አይ ወጣፊ ራሱ አልፋታሽም ካው ባላ ደስ ያለሽ ነው በጣም ደስ ያለሽ ያኔ አንቺን መፋታት አልፈልግም ማለት ነው። ሁሌም አብሬህ ጓደኛህ ነኝ በፈለክበት ሰዓት ከጎን ኧረ ጓደኛ ብቻ አይደለሽም አንቺ ሁሉ ነገር መሆን የምትችይ ሰው ነሽ እውነት በጣም በቃ ሁሉ ነገር መሆን ትችያለሽ። በጣም አመሰግናለሁ እውነት እንደዚህ ተረድተሽኝ ነገሮችን እንደዚህ ስላደረግሽልኝ በጣም አመሰግናለሁ። ቃል የለኝም እውነት አንቺ እንዲህ ብዬ መናገር ራሱ አልችልም። በጣም ጥሩ ሰው ነሽ። ቤተሰብ አንተም በጣም ካሁን በኋላ የምነጫነጭባችሁ ምናምን አይመስልም። እኔ ፀሐይ ደበደበሽ ነው ብልናስሽ ተጠጋቲም አይ ነው እንግዲህ በቃ ጥሩ ሰው ያገኘው ይመስለኛል። ቤተሰብ ወዳችኋለሁ። በቀጣይ ቪዲዮ እስከምንመጣ